ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በዝርዝር ወደምንመለከተው ጉዳይ እንለፍ። ይህም የከተማዋን የትራንስፖርት አገልግሎት ለማሻሻል ዓላማ አድርጎ የተገነባውን የአዲስ አበባ ቀላል ባቡር አገልግሎት አጠቃላይ የሥራ እንቅስቃሴ ይመለከታል። እንግዲህ በዛሬ ኢትዮ ቢዝነስ ፕሮግራማችን እንግዲህ የዚህ ፕሮግራማችን ዋና ዓላማ የተለያዩ የሥራ ኃላፊዎችን ባለሙያዎችን እየጋበዝን በተለያዩ የተመረጡ ርዕሰ ጉዳዮች ላይ ትንታኔ ማብራሪያና ግልጽነት እንሰጣለን። የዛሬው ርዕሳችን ደግሞ እንዳልሽው የአዲስ አበባ ቀላል ባቡር አገልግሎትን በተመለከተ ነው። አጠቃላይ የባቡር አገልግሎቱ እንቅስቃሴና በተለይም በቀጣይ ከከተማዋ መዘመንና የኮሪደር ልማት ጋር የተጣጣመ ገጽታ ለመፍጠር ታሳቢ ያደረገ ቆይታ አድርገናል። ተመልካቾቻችን በዚህ ጉዳይ ዙሪያ ከተቋሙ ኃላፊዎች ጋር ቆይታ አድርገናል። እሱን ተከታትለን እንምጣ። በዛሬ የመረጥነው ርዕሰ ጉዳይ የአዲስ አበባ ቀላል ባቡር አገልግሎትን በተመለከተ ይሆናል። በ2008 ዓመተ ምህረት በይፋ ስራ የጀመረው የአዲስ አበባ ቀላል ባቡር አገልግሎት አጠቃላይ እንቅስቃሴውን የሥራ ተግባራቱን በቀጣይ የከተማዋን የትራንስፖርት አገልግሎት በሚመጥን ሁኔታ ለመስራት ስላቀዳቸው ውጥኖች እነዚህና ሌሎችን ጉዳዮች እያነሳን ቆይታ እናደርጋለን። እዚህ እንግዳ ጋብዘናል። እንግዳችን ዶክተር ብርሃኑ አበባው ናቸው። የአዲስ አበባ ቀላል ባቡር አገልግሎት ዋና ስራ አስፈጻሚ ናቸው። እዚህ ስለተገኙ ከልብ እናመሰግናለን ዶክተር። እኔም እንግዳችሁ አርጋችሁ ስለጠራችሁ በጣም አመሰግናለሁ። እንግዲህ የከተማዋን የትራንስፖርት አገልግሎት ለማዘመንና ለማሻሻል ትልቅ ተስፋ የተጣለበት እንደሆነም ይታወቃል። እንደው ከዚህ አኳያ ይህ ተቋም ምን አይነት ስራዎችን እየሰራ ነው? አሁናዊ ነባራዊ አቋሙ ምን ላይ ይገኛል ማለት ይችላል? ቅድም እንዳነሳው በዋናነት የከተማውን የህዝብ ትራንስፖርት ችግር ለመቅረፍ ነው ታስቦ የተሰራው። ግን ከተሰራ በኋላ በተለያዩ ችግሮች ምክንያት ያን ያህል ኢፌክቲቭ ሊሄድ አልቻለም ነበርና ከዛ አንፃር ብዙ ሮሮዎች ነበሩበት። ከዚህ አንፃር ከተማ መስተዳድሩ መጀመሪያ በፌደራል መንግስት ስር ነበርና ያኔ ብዙም ትኩረት አልተሰጠው ነበር። ከዛ አንፃር አሁን ከተማ መስተዳድሩ ወደ ከተማ መስተዳድሩ ካዞረ በኋላ ግን ብዙ እንቅስቃሴዎች አሉ ለማሻሻል። ከዛም አንፃር ለምሳሌ እንትን ስንል በስራ ሲጀምር በ41 ባቡር ነው የጀመረው። በሂደት ግን የባቡሮች ቁጥር ወደ 13 12 የደረሰበት ሁኔታ ነበር። አሁን በዚህ በ2017 ብዙ ጥረት ተደርጎ የውስጥ አቅምን አሟጣው በመጠቀም የባቡሩን ቁጥር ወደ 19 ከፍ ለማድረግ ተችሏል። ግን አሁንም ከዚህም በላይ ብዙ መሰራት ስላለበት ከዛ አንፃር ብዙ ስራዎች እየሰራን ያለነው እና በሂደት እየተስተካከለ የሚመጣበት ሁኔታ ይኖራል ብለን ነው እየሰራን ያለነው። ምናልባት መሰረታዊ ችግሮቹ ምንድናቸው? እንደምንታዘበው የትራንስፖርት አገልግሎቱ በጣም ከዚህም በላይ ጥረት ይፈልጋል። የባቡር አገልግሎቱን በተመሳሳይ ሁኔታ ከዚህም በላይ ለምሳሌ 41 ባቡሮች ካሉ 19 ብቻ እየሰሩ ከሆነ ምንድነው መሰረታዊ ችግሩ ማለት እንችላለን? ምልልሱ ላይ፣ ብልሽቱ ላይ ኦር ሌሎች መሰረታዊ ችግሮች ምንድናቸው? ከ2008 ጀምሮ ግን ያን ያህል የስፔር ፓርት ግዢ አልተደረገለትም። የጥገና ሁኔታውም ያን ብዙ ተጠናክሮ ይቀጥላል ነበርም። በዛ አንፃር ባቡሮች በየጊዜው ፌል እያደረጉ ከኦፕሬሽን የሚወጡበት ሁኔታ ተፈጥሮ ነበር እና በዋናነት ችግር የነበረው አንድ የስፔር ፓርት ችግር ነው። መለዋወጫ ችግር፣ የመለዋወጫ ዕቃ ችግር። ሁለተኛው ደግሞ የጥገና ወርክሾፕ ችግር። እነዚህ ሁለት ችግሮች ለተቋሙ ትልቅ ማነቆ ሆኖበት ቀጥለዋል ማለት ነው። ስቲል አሁንም አሉ እነዛ ችግሮች፣ ግን በሂደት ይፈታሉ የሚል እሳቤ ይዘን ነው እየሰራን ያለነው። ስፔሻሊ የወርክሾፕ ችግር አሁንም ትልቅ ማነቆ ሆኖበት ነው ያለው። አሁንም ሀገር ውስጥ ሙሉ በሙሉ ጥገና ለማድረግ ወርክሾፕ መሟላት አለበት። እሱ ግን ስቲል አሁንም የተሟላ የለምና እነሱ አሁንም ማነቆዎች ነውበት ነው እየቀጠሉ ያሉት። እነዚህ አሁን እየገለጿቸው ያሉት ጉዳዮች መሰረታዊ ጉዳዮች ናቸው። ያለ መለዋወጫ፣ ያለ ወርክሾፕ፣ ሌሎችም ግብአቶችን ጨምሮ መሰረታዊ ጉዳዮች ናቸውና ቀድሞ ታሳቢ አልተደረጉም ነበር ማለት ነው። ተደርጎ ነበረ። ስፔሻሊ የወርክሾፕ ጉዳይ የኮንስትራክሽኑ አንዱ ፌዝ ነበር። ያን ኮንስትራክሽን ሲካሄድ አንዱ ፌዝ ነበር እሱ ግን በተለያዩ ምክንያቶች ሳይፈጸም ቆይቷል። ለባለፉት 9 እና 10 ዓመታት ሲንከባለል የመጣ ሁኔታ ነው ማለት ነው። እሱ ነው ትልቁ ችግር። ሌላው ግን የመለዋወጫ ችግርም አሁንም ችግር አለ። የመለዋወጫ ዕቃ እንኳን የበጀት ጉዳይ ነው እንጂ ኤኒ ታይም ገዝታ የምታመጣው ነገር ነው። ወርክሾፕ ግን አንደኛ የሚጠይቀውን በጀት በጣም ትልቅ ነው ወርክሾፕ ለማሟላት። ሁለተኛ ደግሞ እሱ ወርክሾፕ አሁን ሙሉ ካልሆነ ሙሉ በሙሉ ጥገናዎችን አገር ውስጥ እናደርጋለን የሚል ግምት የለንም። አያሰራንም፣ መስራት አንችልም። ከዛ አንፃር ሁለቱ ነገሮች ይፈታሉ ብለን ነው እየሰራን ያለነው። መንግስትም እሱን አቅጣጫ ይዞ ትኩረት አድርጎበት እየሰራ ነው ያለውና በሂደት ይስተካከላል የሚል ግምት አለ። ለምሳሌ ጠብቀው አንድ ባቡር የመጠቀም አይነት ሁኔታዎች ነው ያሉት። አንዱ ከሄደ ጠብቆ ራሱን መገልገል እንደዚህ ለዛም ይመስለኛል ባቡሩን ከመጠቀም ሌሎች አማራጮችን ለመጠቀም ሰዎች የሚገደዱት እና እንደዚህ ያሉ ቀደም ያነሳዋቸው ሐሳቦች የሚነሱትና
እንደው ቁጥሩና የሚሰጠው አገልግሎት ምን ያክል የተጣጣመ ነው ማለት እንችላለን? ነው ልክ ነው። ዲማንድ በጣም አለ፣ ፍላጎት አለ። ቅድም እንዳልኩ 41 ባቡር ነው ያሉን። አሁን ግን አክቹአሊ እየሰራን ያለው 19 ነው። ይሄም ያው 19ም አሁን ከ3 ወር ከ4 ወር በኋላ በተገደረገ ጥረት የመጣ እንትን ነው እና ከዲማንድ አንፃር አሁንም ዲማንዱን አርክተናል ማለት አንችልም። ግን ባሉን ባቡሮችም ፕሮፐር የሆነ አገልግሎት ብንሰጥ እያንዳንዱ ባቡር በየስቴሽኑ በሚጠበቀው ሰዓት ቢደርስ እሱም ለኛ ትልቅ አቺቭመንት ነው አሁን ካለው አንፃር ማለት ነው። ከዛ አንፃር መሻሻሎች አሉ። ለምሳሌ ከዚህ በፊት የነበረው ከጊዮርጊስ ቃሊቲ ወይም ከቃሊቲ ጊዮርጊስ የሰራ የነበረው ባቡር በየ20 ደቂቃው ነበር የሚደርሰው በየ20 ደቂቃው። አሁን ግን እሱ ቁጥር በመጨመራችን ምክንያት በየ11 ደቂቃው እንዲደርስ እያደረግን ያለ ነው። ከጦር ኃይሎች አያትም እንደዛው በየ11 ደቂቃው። አሁን ቅድም እንዳልኩ በየ11 ደቂቃው መድረሱ በጣም ትልቅ እንትን ነው። ግን በመካከል አንዳንድ ፌለር ሲያጋጥም የሰዓቱ መራዘም ይኖራል። በዛ ሰዓት ፓሴንጀሮቻችን ቅሬታዎች ያመጣሉ። እሱን ለማስቀረት ነው ጥረት እያደረግን ያለ ነው። አንደኛ የኛ የኢንተርናል ችግር ነው። ሁለተኛ የኤክስተርናል ችግርም አንዳንድ የሚያጋጥም ነው ይላል። የኢንተርናል ችግር ስንል የመብራት መቆራረጥ ወይም ደግሞ የባቡር ብልሽት ሊሆን ይችላል። ኤክስተርናል ግን አንዳንዴ ስፔሻሊ አሁን ከመገናኛ እስከ ሲኤምሲ ባለው ሌቭል ክሮሲንጎች እየከፈትን ነው በየቦታው። ስለዚህ መኪኖች ዘለው ይገቡና መንገዱን ይዘጉታል። በዛ ምክንያት ኦፐሬሽን እናቆማለን። አጥሮች ይገጫሉ፣ መሰረተ ልማቶች ይወድማሉ በመኪና ግጭት ምክንያት ማለት ነው። በዚህ ምክንያት በተወሰነ መልኩ ኦፐሬሽናችን አፌክት ያደርገዋል። በዋናነት ግን የኛ የውስጣችንም የመብራት መቆራረጥ ወይም ደግሞ የባቡር ችግር እሱ ፌለርቲ ማን ነው የተሳፋሪውን ቅሬታ በጣም እያበዛው ነው ያለው። እሱን ለማስተካከል ጥረቶች እያደረግን ነው። መሻሻሎች ግን አሉ። ኢቭን በዳታ እንኳን በገልጻቸው ቅድም እንዳልኩ 2017 ላይ አሁን ወደ 11000 አካባቢ ምልልሶች ነበር ካንስል የተደረጉት በተለያዩ ምክንያቶች። አሁን በዚህ አመት ግን በ70% ቀንሰን ነው የሰራ ነው። የ2017 የ9 ወር ሪፖርታችን ስናየው ካምና ተመሳሳይ ጋር በ70% ቅናሽ ያደረግንበት ሁኔታ አለ። የፓሴንጀሩን ብዛት በዛው ልክ የጨመረበት አለ፣ ወደ 3 ሚሊዮን የጨመረበት አለ። የባቡር ምልልሳችንም እንደዛው ብዙ ፕሮግረሶች አሉ። ግን ስቲል አሁንም በሚጠበቅብን ደረጃ ሰርተናል ብለን አናምንምና እሱን ለማስተካከል ጥረቶች እያደረግን ነው። ብዙ ጥረቶች እየተደረጉ ነው ያሉት። አዲስ አበባ በብዙ መልኩ እየተቀየረች ነው። በተለይ ከኮሪደር ልማቱ ጋር በተገናኘ መሻሻሎች አሏት። ከተማዋን የሚመጥን አገልግሎት ደግሞ ያስፈልጋታል። በጣም ሰፊ ቦታ ስለሚያካልል ረጅም ኪሎ ሜትር ስለሚሸፍን አብዛኛው የከተማዋ እንቅስቃሴ ላይ ተደራሽ ስለሚሆን የከተማዋን መልክ የሚገልጽ መሆን መቻል አለበት። ከኮሪደር ልማቱ ከአዲስ አበባ ከተማ ጋር የሚጣጣም አገልግሎት መስጠት አለበትና ምናልባት በቀጣይ ምን ታስቧል? ከዚህ ጋር በተገናኘ ኢቭን የባቡር አገልግሎቱ ሰርቪሱን ጨምሮ ውጫዊ ገጽታው ሊሆን ይችላል፣ የተለያዩ የመሰረተ ልማት ማሻሻያዎች ሊሆኑ ይችላሉ። እነዚህን አያይዘው እስኪ ምናልባት የከተማዋን መልክ በደንብ የሚያጎላ አድርጎ ለማምጣት ምን ተይዟል? ግራንድ የሆነ ጥናቶች እየተደረጉ ነው። የአዲስ አበባ ቀላል ባቡርን ፐርፎርማንስ ከማሳደግ አንፃር ፕላስ ደግሞ ቅድም እንዳልከው ከተማዋ እየሰራች ካለችው የኮሪደር ልማት አንፃር ኮምፓቲብል የሆነ ኤልአርቲ እንዲኖር ከማድረግ አንፃር ስራዎች እየተሰሩ ነው ያሉት። ለምሳሌ ከመሰረተ ልማት አንፃር አንድም የሚነሳው ቅድም ያላነሳ ነው በየቦታው የአዲስ አበባ ቀላል ባቡር በሚያርፍባቸው ሁሉ የትራፊክ መጨናነቅ አመጣዋል የሚል እሳቤዎች አሉ። ሶስቱን እሳቤ እንትን ለማድረግ በተወሰኑና ክሪቲካል በሆኑ ቦታዎች ላይ የመኪና ማቋረጫ የመክፈት ሀሳቦች አሉ፣ ሌቭል ክሮሲንግ ማለት ነው። ሌላው የኦቨርፓሶችም የመስራት ሀሳቦች አሉ። እነሱ እንትን ሲሉ የትራፊኩ መሳለጥ ደንቃራ አይሆንም ማለት ነው። አንድ እሱ። ሁለተኛ ከኤስቴቲክ ቫልዩ አንፃር ብዙ ጊዜ አይታው ከሆነ የኛ ባቡር አይዘር በብሪጅ ነው ወይም ደግሞ በመሬት ላይ የሚሄደው እና ጀንክ የሆኑ የኮንክሪት ጋርዶች በየቦታው ስላሉ እነሱን የማስዋብ ስራና ኤስቴቲክ ቫልዩአቸውን የመጠበቅ ስራዎች ሀሳቦች አሉ እየተሰሩ ነው ያሉት። በሚቀጥለው 2018 ላይ ጥናቱ ኢምፕሊመንት ሲደረግ እነዚህ ሁሉ ይዞ የሚመለስ ነው። ሌላው ቅድም ያልኩ የመሰረተ ልማቱን ማስዋብና ከኮሪደር ልማቱ ጋር ኮምፓቲብል እንዲሆን ማድረግ እነሱም ስራዎች እየተሰሩ ነው ያሉት። በጣም ክሪቲካል በሆኑ ቦታዎች ላይ የመኪና ማቋረጫ መክፈት አይዘር ደግሞ ብሪጆችና አጥሮችን በቀለም ማስዋብ፣ ኤስቴቲክ ቫልዩዎችን መጨመር፣ አርቲስቲክ የሆኑ ስዕሎች ማሳል ምናምን ላይ አድርገን ጥሩ ገጽታዎች እንዲኖሩት ማድረግ ጥረቶች እያደረግን ያለን። መልካም የመጨረሻ ሀሳብ ላድርገውና በቀጣይ ምን እንጠብቅ? ከአዲስ አበባ ቀላል ባቡር አገልግሎት ዘመናዊ የባቡር አገልግሎት ማግኘት የሚያስችል ስራ ለመስራት ምን እቅድ ይዟል? ነገን ምን እንጠብቅ? አንደኛው የተቋሙን ሪፎርም ውስጥ ነው ያለው። ከአሰራርም አንፃር ከምንጠቀማቸው ቴክኖሎጂ አንፃር
ተቋሙን ሪፎርም ማድረግ ስላልነበር ሪፎርም ውስጥ ነው ያለው። ይሄ ሪፎርም ሲያልቅና ኢምፕሊመንት ሲደረግ ጥሩ ሰርቪስ ይሰጣል ብለን እንገምታለን። ሁለተኛው ግን የባቡሩን ቁጥር ከመጨመር አንፃር ጥረቶች እየተደረጉ ነው ያሉት። ከተማ መስተዳድሩም ብዙ ሰፖርት እያደረገን ነው። በጀቶች በፈለግነው መልኩ ባይሆንም በጀት እየተለቀቀልን ያለው ከዛ አንፃር የባቡር ቁጥራችን ወይ የመጨመር ሐሳብ አለን። እኛ እንደ ተቋም 41 ባቡሩም ኦፕሬሽን መሆን አለበት የሚል ሐሳቦች አሉ። እነሱ ሐሳቦች ሲደርሱ ቢያንስ በየ8 ደቂቃው ባቡር በየስቴሽኑ የምናደርስበት ሁኔታዎች መፍጠር አለብን ብለን ነው እየሰራን ያለ ነው። ሌላው አንድ ብዙ ጊዜ ኮምፕሌን የሚነሳው ከተሳፋሪዎች የቲኬት መቁረጫ ሱቆቻችን ከፕላትፎርሙ የራቁ ናቸው እና ተሳፋሪዎች ቲኬት ቆርጠው ወደ ባቡር ሲገቡ ብዙ እንግልት ይደርስባቸዋል። እሱን ለማስቀረት እንደ መጀመሪያ 5 ስቴሽኖች ላይ የቲኬት ሽያጭን በቴሌብር ጀምረናል። ተሳፋሪዎቻችን እሱን የቴሌብር እንዲጠቀምና ኤዝሊ ኤኒዌር ነው ባቡር ቲኬት መቁረጥ እንዲችል አንድ ሲስተም ፈጥረናል። እነሱ ኢምፕሊሜንቴሽናቸው ጥሩ ከሆነ ሌሎች ቦታዎችም ላይ አስፋፍተን የምንሰራበት ሁኔታ ይኖራል። በሂደት ደግሞ የራሳችን የቻለ ኔትወርክ አለን የቲኬት መቁረጫ ሲስተም ማለት ነው። እሱ ወደ ስራ ለማስገባት ጥረቶች እያደረግን ነው። እነዚህን ስናሳካ የባቡር ቁጥር ስንጨምር ጥሩ የሆነ የትራንስፖርት አገልግሎት እንሰጣለን ብለን እንገምታለን። በጣም እናመሰግናለን። ተመልካቾቻችን በዛሬ ኢትዮ ቢዝነስ ፕሮግራማችን ከዜና ባሻገር ሰፊ ትንታኔ ያሰጠንበት ጉዳይ የአዲስ አበባ ቀላል ባቡር አገልግሎትን በተመለከተ ነበር። እንግዲህ በኢትዮ ቢዝነስ ፕሮግራማችን የተለያዩ ጉዳዮችን እየለየን ባለሙያዎችን እየጋበዝን የስራ ኃላፊዎችን እዚህ እየጠራን ግልጽነት ማብራሪያና ትንታኔ የምናሰጥበት መርሃ ግብራችን ነው። በዛሬ ፕሮግራማችንም እንግዲህ ዶክተር ብርሃኑ አበባው የአዲስ አበባ ቀላል ባቡር አገልግሎት ዋና ስራ አስፈጻሚ እዚህ ተገኝተው ሰፋ ያለ ማብራሪያ ሰጥተውናል። ዶክተር እዚህ ጥሪያችን አክብረው ስለተገኙ ከልብ እናመሰግናለን። መልካም